ከማን ጋር ነው የምታወራው? ከሰንባዲ ጋር። ምን ነው ማውራት አልችልም? ባሮክ ገንዘብ አልቀበልም አነሰኝ የሚል ሰው ምን እንደሚከፈለው ታውቃለህ? በሚገባ በልሸኛት። እውነትም ሰርፕራይዝ። የት አለ? ሄጄ መጣን ፈልገው እንቀበላለን። ጋፈጠዋል ወንዴ ወንድ ያልደወለልህ? በጭራሽ። ግን በደህናቸው ነው? ትናንት ፖሊስ ጣቢያ እንደሄደ አልተመለሰም። ሁኔታቸው በጣም አሳሳቢ ነው። ሄርሜላ እየደወልኩላት። እስቲ ለማንኛውም ከእሷ ጋር ነገ ቀጠሮ አለኝ። የምትለኝን ነገር ሰምቼ እነግርሃለሁ። ሄሎ አሌክስዬ፣ ስልክ እየገባብኝ ነው። እሺ ዝጋው። እሺ ሄሎ አቶ ደጀኔ፣ አጎቴን አሰሩት እኮ። ታስሯል? አትሂድ ብዬ እየነገርኩት። ማለት የት ነው አትሂድ ያልከው? በስልክ አይሆን፣ አንድ ስልክ ልክልሻለሁ፣ እሱን ታናግራለሽ፣ እሱ ይረዳሻል። እሺ ባሮክ ስልኳን ሰጣለሁ፣ ስልክን ቴክስት አድርግላት። አስፈላጊ ነው አቶ ደጀኔ። የመዳን መንገዱ አስተዋውቻላት። የነፍስ ያህል ታስፈልገናለች። እሺ አደርገዋለሁ። የላንች ሶት ወደ ቤት ውሰደኝ፣ ሱናን ማናገር አለብኝ። ቀድሞውንም ቲናን የወከልኳት እኔ ነኝ። አዎ እሷ ለተለየ ስራ ከሀገር ወጥታለች። ከዚህ በኋላ ሚሽኑ የምመራው እኔ። ችግር የለም፣ በፈለክ ሰዓት ማዕከላችን መምጣት ትችላለህ። እሺ ሄሎ ፍቅር፣ አድረንም ቢሆን ድምጽሽን ስለሰማሁ ለእኔ ትልቅ ተስፋ ነው። ተለወጭ ነገር ከሌለ ድረስ ዛሬ እንገናኛለን ብዬ አስባለሁ። የኔ ፍቅር፣ የት እንዴት እንገናኝ? አላውቅም። ካረፍኩበት ሆቴል ውጪ እርግጠኛ አይደለሁም። በቃ ያረፍሽበትን ሆቴል አድራሻ ላኪልኝና እኔ እመጣለሁ። እኔ ብመጣ ይሻላል። ፍቅር፣ ታዋቂ ቦታዎችን ጠይቀህ ትነግረኛለህ? እየተጣጣ ነው። እሺ እደውልልሻለሁ ፍቅር። እሺ ቻው። የተኛ አትመስልም። ተኝቻለሁ ብዬሽ ነበር እንዴ? ታዲያ ደጅ ማስጠናቱ ለምን ነው? ዛሬም ስተትን እየደገምከው ነው። ሞኒካ አታስፈራሪ እንጂ። እሱ አርተፍሻል ነው። የሚያዋጣ ብትፈራ ነው።
አጉል ወንድነት ተሰምቶ ብትወጣጠር እሳት ላይ ቆመህ ነው ማለት አልገባኝም። አመድ የሚያደርግ ኃይል እንዳለ አውቀህ ለመፍትሄው ብትሰራ ይሻላል እያልኩህ ነው። የማይቻልን መቻል ከተቻለ እስቲ ንገሪኝ፣ ምንድነው መፍትሄው? ስዩም የቁራ መልክተኛ ሆኗል። አልገባኝም። ያንኪውን ስልክ ቁጥር እንዲያመጣ ተልኮ ተሰጥቶት እስካሁን አልተመለሰም። ይህ ጉዳይ አንቺን ይመለከታል። ደጋግሜ ደወልኩ፣ አያነሳም። ምክንያቱ ምንድነው? አባ አልገባኝም። እሺ ግባና አረፍ በልና እናወራለን። ችግር የለም። ግባ። እንዴት ነው የምታስቢው ነው? አባ ሂደቱን ነው የነገርኩ። ከፍተኛ ወንጀል በከፍተኛ ሚስጥር ነው መያዝ ያለበት። ያን አልካልኩም እኮ ጓደኛዬ የት እንደታሰረ ማወቅም ሄጄን መጠየቅም እንዳልችል እኮ ነው ያደረግሽ። አይደለም እኔ መከልከልም መፍቀድም የሚችለው እኮ ህግ እንጂ እኔ አይደለሁ። ለዛውም ደግሞ አቶ ወንዴን የሚያህል የማፊያው ቡድን የግራ ክንፍ አንቺ ኧረ ቆይ አባ ወይ ምናልባት ተጠርጣሪው አቶ ወንዴ የዋስ መብት ቢፈቀድላቸው ዋስ ለመሆን ትመጣለህ? እንዳትሞክረው አባ እንዳትሞክረው። ተጠርጣሪው ወንጀለኛ ሊሆኑባቸው የሚችሉ ብዙ ማስረጃዎች፣ መረጃዎች፣ ጥቆሞች እየመጡ ስለዚህ እንዳትሞክረው። ባለፈው እዚህ አዲስ አበባ ውስጥ የተደራጀ የማፊያ ቡድን እሽግ አግኝተን ባደረግነው ፍተሻ የስልክ ቀፎ ማግኘታችን ነግሬሃለሁ አይደል? በሚገባ እንደውም ስትነግሪኝ ከተማችን የሲሲሊ ሆነች ብዬ እንደውም ስጋቴን ነግሬሽ ነበር። ያገኘነው ስልክ የሟች የሳሚ ነው። በስልኩ ውስጥም ደግሞ የአቶ ወንዴን የስልክ ቁጥር አግኝተናል። እንደገና በሳሚ ስልክ ውስጥ የአቶ ወንዴን ስልክ ቁጥር ማግኘታችንንም አልደበቅኩም አይደል? በትክክል። ያ ማለት እንግዲህ በፖሊስ የምርመራ ሂደት ውስጥ እንኳን ስልክን የሚያክል ነገር ይቅርና ጥቃቅን ቁርጥራጭ በጫማ ውስጥ የመጡ ጠጠርና አቧራ ሳይቀር ትልቅ ቦታ አለው፣ የሚናቅ አይደለም። እሺ። ስለዚህ የምርመራ አቅጣጫችን እንደሚጠቁመን ከሆነ የአቶ ወንዴን ጅራት ያዝን ማለት ወደ ዋናው ወደ ትልቁ ህዋስና ራስ ላይ እንደሚያደርሰን በጣም እርግጠኞች። አይዞህ አባ። ምን ነው? ደህና ነኝ። አይዞህ። ስለዚህ በመጨረሻ ምንድን ነው የሚሆነው መሰለህ? ሳሚ ስልክ ላይ የተገኙ ቁጥሮች ማጣሪያ ከተደረገባቸው በኋላ ሂደቱ በውጤት ተጠናቀቀ ማለት ነው። አይዞህ አባ። ምን ነው እንዴ? ምን ነው? ወይ ጉዴ! መራቄ እኮ ትነው ጠጣበት እስኪ። ደህና ነኝ። አስደነገጥከኝ። ስለዚህ ጓደኛዬ ችግር ላይ ነው ማለት ነው። ስዩም ቤት ነው። ስለ ስዩም መጥፋት ደንታ ቢስ ሆነሃል። ሌላስ?
በዚህ ሰዓት ከሌላው በተለየ ስዩም ያስፈልገናል። ምክንያቱም ብዙ ሚስጥር ያውቃል። ክዶንስ ቢሆን ብዙ ሚስጥር የሚያውቅ ሰው እንደ መንከባከብ በጥፊ ደርግመሽ አይደል ያባረርሽው? ጆሮ አለ። ለምን አታነሳው? ይሄ የኔ ጉዳይ ነው። መሐላችንን አስታውስ። ይሄ የኔ ጉዳይ ነው እኮ አልኩሽ። ስልኩን ስጠኝ። አልሰጥም። ስልኩን ስጠኝ። ሞኒካ፣ እኔ ሰው እንደማልጎዳ ጠንቅቀሽ ታውቂያለሽ አይደል? ምን አለ በሰብአዊነት ቢሰማሽ? እባክሽ 2 ደቂቃ ብቻ ጊዜ ስጪ። መኪናው ውስጥ ግቢና እናውራ። ጊዜ የለኝም አልኩ። እባክሽ እባክህ በሩን ዝጋውና ወደምትሄድበት ሂድ። ፀሐይ ነው። ላንቺ ስለምጨነቅ እኮ ነው። 2 ደቂቃ መኪና ውስጥ ገብተን ማውራት አንችል? እሺ ልስማ። ጉዳይን ባጭሩ ንገረኝ። ጉዳይ አንድና አንድ ነው። አትራቂኝ የሚል ብቻ። ይሄንን ቀን ሙሉ ላውራሽ ይችላል። የዘጋሁትን ፋይል ላለመክፈት ምያለሁ። መሐላን እኮ ይቅርታ ያነሳው ልጅ። እባክህ ተወኝ ቢኒ። ቢኒ እባክሽ በዚህ ስም አትጥሪኝ። እሺ አልደግመውም። እሰይ ምን ማለት ነው? ልጅ ሆኜ ስም ሲወጣልኝ ከመላእክት ነው ብዬ አምን ነበር። አሁንስ አድጌ በምግባር ስቆሽሽ ግን ቀድሞ የጠፋው ስሜ ነው። ይህንንም ማወቅ በጣም ቆንጆ ነው። አንተ ሆነ በእርግጥ ክፉ ሰው ነኝ። እንደ እባብ መርዛም እንደ ጊንጥም ተናካሽ ጭምር። ቅርታ ልለየ ነው። ግን እኮ ዳግም ሰው ሆኖ ለመፈጠር 4 ዓመት በቂ ነው። ከእባብ ልቡን ይዤ ጊንጡን ረግጬ እንደ ንስር በከፍታ ታድሼ ቦቸራም ይወጥቻለሁ። ባይገርምሽ ይህንን አዲሱን ስሜን ያገኘሁትኝ ከአንድ ታማኝ አዳኝና አዳኝ ከሆነ ውሻ። ለምን ከኔ ጋር ጊዜን ታጠፋለህ? ለምን አትተወኝም? የሚገርምሽ ውሻው ሞቶ በክብር እስከሚቀበር ድረስ ማለት ነው እንኳን ለባለቤቱ ይሄ ለጎረቤቶቹን ሁሉ የሚጠብቅ በቃ እንዴት አይነት ውሻ ነው ብዬ እንደማስረዳኝ አላውቅ። ምን ነው? ኧረ ምንም እየሰማሁ ነው። ቀጥል። ይሄ የቆሎ ተማሪ አቁፋዳ ያዘና ዘንግ ያየ ላይ ማይጮ ንቁና እንቅልፍ የማያውቅ በጣም ንቁና አዳኝ ውሻ ነበረ። አሁን እንደው ራስን ቢዚ ለማድረግ ካልሆነ በስተቀር አሁን ለኔ ምን ይጠቅመኛል? ለምን መንገሩ አስፈለገ? ታሪኬን ማወቅ ስለሚገባሽ። አንተን ማወቅ በሚገባኝ ዘመን አላወቅኩም። ስለዚህ ብትተወኝ ነው የሚሻለው። አልችልም። እውነቱን ልንገርሽ፣ ልርቅሽ ብፈልግ እንኳን አልችልም። ለምንድን ነው የማትችለው? ብርሃን ባለበት በሙሉ ጥላ አለ። ስለዚህ አልችልም። አትችልም? አዎ አልችልም። አንቺ እኮ የልቤ ብርሃን ነሽ። ልቤ ልቡን ቢከተልም ችግር አለው። ደርሻለሁ። ሰው እንድትሆን ብዙ ሞክሬያለሁ፣ ግን አልቻልክም። እዚህ ምን ትሰራለህ? ጥላሽ ነበርኩ። ምን? ይቅርታ፣ ለካ ጥላ ለአንድ አካል ከአንድ በላይ አይኖረውም። ምን እየሰራ ነው ባሩክ? እባክሽን ይህን ሰውዬሽን ከመንገዴ ውጣ በይው። የትኛው ሰውዬ? መንገድ ሳይኖረው በመንገዴ ውስጥ እየገባ ከመንገዴ ውጣ ብሎ እየደነፋብኝ ያለው
አሁን ደግሞ አንቺን ረጅም ሰዓት መንገድ ላይ ገትሮሽ የነበረው እየተከታተልከኝ ነው? እየተከታተልከኝ ነው? ያን ሁሉ እምነትን ምን በላው? ንገረኝ፣ እምነትን ምን በላው ባሩክ? እባክሽ ጁና፣ እባክሽ ጁና። ምን አልክ? አግቢ? ይሄ ነገር አሁን ለምን አስፈለገ? እባክሽ ጁና፣ ስንጋባ ሁሉም ጥያቄ መልስ ያገኛል። ሁሉም ነገር ይቆማል። ባሩክ፣ ይሄ ለኔና ላንተ ቀልድ ነው። እሺ፣ ይሄ ለኔና ላንተ ቀልድ ነው፣ ስድብ ነው። የመንገድ ላይ አግቢኝ ጥያቄ ለኔና ላንተ ስድብ ነው ባሩክ። እመኚ፣ ጣልቃ ገቦች ያፍራሉ። በዚህ መልኩ መቼም አላደርገው። እኛ እኮ የራሳችን ባህል አለን፣ የራሳችን ወግ አለን። በቤታችን በባህላችን በወጋችን መድመቅ መሳቅ ስንችል እኔ ቹና በዚህ መልኩ መቼም አላደርገው። እመነኝ፣ በዚህ መልኩ መቼም አላደርገው። ብትነሳ ነው የሚሻለው። ራሱ በይነ ምን ላይ ተነስ። እባክሽ ቹና፣ እባክሽ እየለመንኩሽ ነው። ይሄ ንገር፣ ባህልን ማቆሸሽ ነሽ። ተነስ፣ ተነስ ነገር። እባክሽ ቹና። ሄሎ ማሚ፣ ምን ነው ሆቴል ጠፋብሽ? ወይኔ ጉዴ! የት ነሽ ያለሽው? የምን በር ላይ? አሁን በዚህ ይቀለዳል ማሚ? በጣም ነው የደከመኝ። እና ተሳክታለሽ? ቆይ እስቲ ትንፋሽ ልሰብስብ ልጄ። አዲስ አበባን አካለልኳት ማለት ትችያለሽ። ያልደረስኩበት ቦታ የለም። እና አጣው እንዳትኝ። ሰው በሀገሩ ባይተዋር ሲሆን እንዴ ነው። መርካቶ ቀንስ ውስጥ ገብቼ ጠፍቼልሽ ነበር። ነው ቀንሱ መልሶ ተፋሽ? መርካቶ ቅርስ ነው ልጄ። አዎ፣ ስለሱ ስትነግሪኝ እኔም ስሰማ ነው ያደግኩት። እንደውም አይ መርካቶ የሚለውን የሎሬትን ግጥም አንብቤዋለሁ። ዛሬም ያው ነው ልጄ። መንገዱ፣ ሸቀጣ ሸቀጡ፣ ሩጫ፣ ቅሚያው፣ ግርግሩ ያው ነው ልጄ። ግን የሚገርሙ ጽዋዎች ተሰርተዋል። እቃውን ነው እስቲ። ያው ከቶሚ ጋር መቼ የምንገናኘው በዚህ አልባሳት ነው። ይሄ ሙሉ ለሙሉ ይቀይረናል ብዬ አስባለሁ። እንሞክረው። አንቺ ደነስ፣ ሁለተኛ አሌክስ አጠገብ ትደርሽና አጠፋሻለሁ። እሺ ትሰማለሽ? ዘጊ ምንድነው? ዞር ብለሽ ልቀቀኝ። እቺ ሰምተሽኛል? ጎዳችሽ ኔት? ኦ ማይ ጋድ! እብድ መሆን አለባት። ወርዳኛለች። መኪና ይዘሻል? አልያዝኩም። በቃ ወደምትሄጂበት ቦታ እኔ ልሸኝሽ እችላለሁ፣ መኪና ስለያዝኩ። ከይቅርታ ጋር ስምሽ ማን ነበር ያልሽኝ? ጽዮን። ከእንግዲህ ሴትዮዋ ጠላትሽ ሆናለች። ሄርሜላ። ምንጊዜም ከሴት ጀርባ ወንዶች አይጠፉም እና አንዱን ለበቀል ልትልክብሽ ትችላለች። ትሞክር። ሴት የላከው ወንድ ደግሞ ግብዝን ሊጎዳሽ ይችላል። ለማንኛውም ከለላ ከፈለግሽ በዚህ ቁጥር ደውይልኝ።
ጽዮንዬ ከየት ነው? ማሚዬ እንዴት ነሽ? ከየት ነው? ቆየኝ። ምን አለበት? ገበያ ልሄድ ነው። ምን ችግር አለው? እናት ነሽ። ዘንቢሉን ይዘሽልኝ ነይ። ቆየኝ ልጄ። አቤት ጽዮንዬ፣ ሁሉም ነገር ታካብጃለሽ መቼም። ስምን ማን ልበል? የኔ ልጅ ስዩም እባላለሁ። ስዩም ደስ የሚለኝ ግርማ ያለው ስም ነው የምወደው። አመሰግናለሁ ማዘር። አሁን ወደ ላድርሳችሁ? ያው እንደዚህ ታች ያለው በስተቀኝ በኩል ታጥፈህ ሱፐር ማርኬት አለ፣ እዛ ቦታ እንድታደርሰን። እሺ ግልጽ። በዚህ አለባበሳችን ዘና ብለን የትም ቦታ መድረስ እንችላለን ልጅ። ግን እንዴት ነው ከዚህ ሆቴል እንደዚህ ለብሰን የምንወጣው? ምን ቀመር አለው? ዝም ብለን እንወጣለን። አይ ሆቴሉ ሰራተኞች በዚህ አለባበስ አይቁንም ብዬ ነው። ቀላል ነው ልጅ። ፊታችን ሳንሸፋፍ በድሮ አለባበሳችን እንወጣለን። ከዛ ቀየረን ጉዞ ወደ ቶም ትይና። በትክክል እኔ በተናት በዚህ አለባበሳችን የቶማስንም እንቅስቃሴ በቅርብ ሆነን ለመከታተል ያስችለናል ማለት ነው። አትጠራጠር። ስለዚህ ደውዬ ቀጠሮ ላስይዛ። አዎ ደውለሽ ለነገ በይው። ያልሰራንባቸው ጊዜያቶች እንደዋዛ ባለፉ ቁጥር ህይወታችንን የሚፈቱን የጭንቅ ሰዓቶች እየቀረቡ ነው። ሀሳቤን ጥዬ የተኛሁባቸው ሌሊቶች ስለሌሉ ለዚህ ነጋሪ አልፈልግም። አትመስልም። ስለ አንቺ ማን በነገረሽ? እንዴት ነው ተጣጥመን የምንዘልቀው? ጣዕሙ የጠፋው ከአንቺ ነው። አለመስማማታችን በዚህ ከቀጠለ ለኤንዞ ሪፖርት ማድረግ አይቀርም። ኤንዞ ትንሹ እግዜር ወትሮም አድላሚ ነው። እሱ አትኮንነው። ቢያንስ በእጁ በልተሃል። ውሸት። እሱ የአንቺን ሀሳብ ብቻ ነው የሚሰማው። የኔን ብሶት መች ሰምቶት ያውቃል? ስለዚህ አይገርመኝም። ተጠንቀቅ። ለምን? ለምትናገራቸውና ለምታደርጋቸው ነገሮች ሁሉ ተጠንቀቅ እያልኩህ ነው። ሰው ትንቂያለሽ። ገና ጉሮሮን ነው የምዘጋው። አቶ ደጀኔ የፈለጉኝ? ምን አዲስ ነገር አለ? አቶ ወንዴ ፍርድ ቤት ሲቀርቡ ፖሊስ ለክስ የሚሆን መረጃና ማስረጃ እየሰበሰበባቸው ነው። ስለዚህ እኔ እናንተ ዛሬ ላይ ሆነን ስንነጋገር የውድቀታችን ዋዜማ ላይ ሆነን ነው ማለት ነው። እውነት ነው። የእሳቸው መታሰር አሳስቦኛል። መፍትሄው ፖሊስ ፍርድ ቤት ሄዶ ክስ ሳይመሰረት እስር ቤት እያለ ወንዴን በቀይ ክኒን ታስወግደዋለህ። ምን ነው ራራይ ታውቃለህ እንዴ? ቀለኛ አትሁን ማለት ለሂደት ሄርሜላን ተጠቀምባት። ስልክን ቴክስት አድርገላታል? አድርጌላታለሁ። የወንድሙ ልጅ ናት። ወንድ ያጎቷል። አሌክስን አስታውስከው? አሌክስን አስታውሻለሁ። ፍቅረኛዋ ነው። እንደምንም ብላ አጥምዳት። እሷን ተጠቅመን መጀመሪያ ወንዴን ከዛ አሌክስን። አሌክስ ደግሞ ምን አደረገ? ሚስጥራችንን ካወቀ በኋላ አብሮን መስራት እንደማይፈልግ እያወቅ አቶ ደጀኔ ሄርሜላም አይቀርላት። ምን? እሷም ከዝርክርክ አጎቷ ለፖሊስ ፍንጭ የሚሆን አንዳች ሚስጥር አታጣም። ስለዚህ መወገድ አለባት። በመጀመሪያ እሷን አጥምጃት። አቶ ደጀኔ የማይጸጽተን ነገር ለመስራት ተነጋግረን ብንወስን አይሻልም? ባሮክ ምን እያልክ ነው? ትእዛዝ አልቀበልም ከሆነ አቋምን አሁን ንገረኝ።
ድንጋይ የድንጋይ ልብ ፍቅር የማይገባ ደነዝ ልቤን በፍቅር እንደወጋ እኔም ጎንህን በስለት ወግቼ ከዚያም ባቆስለ እናም ብንከባከበ ምናልባት ውለታ ሆኖ ተቆጥሮ ለፍቅሬ ምላሽ ብትሰጠኝ